በዛሬው ዕለት ጅማሮውን ባደረገው የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓመተ ምህረት የውድድር ዘመን የ12ኛ ሳምንት መርሃ ግብር ጨዋታ ላይ ፋሲል ከተማ እግር ኳስ ክለብ ተጋጣሚውን ኢትዮ ኤሌክትሪክን በማሸነፍ የመሪነቱን መንበር መረከቡን በነገው ዕለት የኢትዮጵያ ቮሊቦል ፌዴሬሽን በየዓመቱ የሚያከናውነው የሴት ክለቦች ሻምፒዮንሺፕ የውድድር መድረክ በትንሿ ስቴዲየም ጅማሮውን ማድረጉን ከውጪ አንቶኒዮ ሴሜኞ የማንቸስተር ሲቲ እግር ኳስ ክለብን ለመቀላቀል ከጫፍ መድረሱን በጥሬ ተጫዋቾች የዝውውር መስኮት ላይ የሰሜን ለንደኑ ክለብ አርሰናል አሁንም ወደ ዝውውር ገበያው እንደሚወጣና ተጨማሪ ተጫዋቾችን ለማስፈረም እንደሚፈልግ አሰልጣኝ ሚኬል አርቴታ መናገሩን እንደዚሁም አንድ ቡጢኛ በናይጄሪያ የመኪና አደጋ እንደደረሰበት መገለጹን በዛሬው ዕለት ወደ እናንተ ከምናደርሳቸው የመረጃዎች መካከል ተጠቃሾች ናቸው። ክቡራትና ክቡራን ተመልካቾቻችን የአክብሮት ሰላምታችንን ከናሁ ቴሌቪዥን እያቀረብን ናሁ ስፖርት የዛሬ ለተሰኙ ታህሳስ 2018 ዓመተ ምህረት አሁናዊ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። መረጃዎቹን አሰናድቶ ወደ እናንተ በማድረስ ገዛይ እንዱ ላይ ካሜራ ባለሙያችን ደግሞ ዘካሪያስ ሳይሉ ከኛ ጋር ቆይታ ያደርጋል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። አብራችሁን ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችንን እንደወትሮ ሁሉ እናስቀድማለን። የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓመተ ምህረት የውድድር ዘመን የ12ኛ ሳምንት መርሃ ግብር ጨዋታዎች በዛሬው ዕለት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደዚሁም በአዲስ አበባ ስቴዲየም መከናወናቸውን ጀምረዋል። ዛሬ በተደረጉ ጨዋታዎች አስቀድሞ እዚህ አዲስ አበባ ስቴዲየም ላይ ፋሲል ከተማን ከኢትዮ ኤሌክትሪክ ጋር ያገናኘው ጨዋታ በአጼዎቹ 1-ለባዶ አሸናፊነት ፍጻሜውን አግኝቷል። በኢንስትራክተር ዮሐንስ ሳሌ እየተመራ የሚገኘው የፋሲል ከተማ እግር ኳስ ክለብ ያለመሸነፍ ጉዞውን ከማጠናከሩም ባለፈ የመሪነቱን መንበር እንደዚሁ ከሲዳማ ቡና እግር ኳስ ክለብ መረከብ የቻለበትን ውጤት ማስመዝገብ ችሏል። በዛሬው እንቅስቃሴ ሁለቱም ቡድኖች ለመሸናነፍና ደረጃቸውን ለማሻሻል ነጥባቸውን ከፍ ለማድረግ እጅግ በጣም ብርቱ ፉክክርን ማስመልከት ችሏል። በስቴዲየም ተገኝቶ የሁለቱን ቡድኖች ጨዋታም የተከታተለው ተመልካች እንደዚሁ በቁጥር በአንጻራዊነት በርከት ብሎ ተመልክተናል። ይህንንም እንግዲህ በመመልከት በዛሬው ዕለት 62ኛው ደቂቃ ላይ ፋሲል ከተማን አሸናፊ ያደረገች ብቸኛን ግብ ከመረብ ማሳረፍ የቻለው አንዋር ሙራድ ነው። 62ኛው ደቂቃ ላይ ነው ይህ ግብ የተገኘው። ፋሲል ከተማ እንግዲህ በውድድር ዓመቱ በኢትዮጵያ ፕሪሚየር ሊግ ሽንፈት ካላጋጠማቸው ክለቦች መካከል ዋነኛውና ብቸኛው በመሆን እንግዲህ መሪነቱን መረከብ ችሏል ማለት ነው። ዛሬ በተደረገ ጨዋታ ይህ ውጤት ተመዝግቧል። በዘንድሮ ዓመት በኢትዮጵያ ፕሪሚየር ሊግ የሻምፒዮናነትን ክብር ይጎናጸፋሉ ተብለው ቅድመ ግምት ከተሰጣቸው ክለቦች መካከል አንደኛው ዮሐንስ ሳሌው ቡድን ፋሲል ከተማ ሆኗል ማለት ነው። ዛሬ እንግዲህ ያስመዘገበው ውጤት ደግሞ በውድድር ዓመቱን የሰበሰባቸውን ነጥቦች ወደ 23 ከፍ እንዲያደርግ አስችሎታል ማለት ነው። በቀጣይ እንግዲህ ሲዳማ ቡና አንድ ተስተካካይ ጨዋታ የሚቀረው ይሆናል። ይሄው የ12ኛ ሳምንት መርሃ ግብር ላይ ማለት ነው። ሲዳማ ቡና 21 ነጥብ ነው ያለው። ፋሲል ከተማ ደግሞ ነጥቡን ወደ 23 ከፍ በማድረግ እንግዲህ ከተከታዩ ሲዳማ ቡና ጋር ያለውን የነጥብ ልዩነት ወደ 2 ከፍ ያደረገበትን ወሳኝ ነጥብ ነው በዛሬው ዕለት ማስመዝገብ የቻለው ማለት ነው። ወላይታ ዲቻ ከአርባ ምንጭ ከተማ ጋር ያደረጉት ጨዋታ 0-0 በሆነ አቻ ውጤት ተጠናቋል። አሁን ላይ የደረጃ ሰንጠረዡን ስንመለከት ፋሲል ከተማ በዛሬው ዕለት ድል ማስመዝገቡን ተከትሎ በ23 ነጥቦች የመሪነቱን መንበር ተረክቧል። ሲዳማ ቡና በ21 ነጥብ ይከተላል። መቻል፣ ሐዋሳ ከተማ፣ አዳማ ከተማና ኢትዮ ኤሌክትሪክ ደግሞ እኩል 17 ነጥቦችን ይዘው የኢትዮጵያ ፕሪሚየር ሊግን የደረጃ ሰንጠረዥ እየተከታተሉ ነው የሚገኙት ማለት ነው። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችንን ስናልፍ ደግሞ የቮሊቦል ስፖርትን ነው የምናገኘው። የኢትዮጵያ ቮሊቦል ፌዴሬሽን በየዓመቱ የሚያከናውነው የ2018 የሴት ክለቦች ሻምፒዮንሺፕ በ4 ክለቦች መካከል በትንሿ ስቴዲየም በነገው ዕለት ጅማሮውን ያደርጋል ተብሏል። በዚህ የውድድር መድረክ ላይ 4 ክለቦች እንደሚሳተፉ ነው ፌዴሬሽኑ በዛሬው ዕለት ለናሁ ስፖርት ይፋ ያደረገው። ነገ እንግዲህ ትንሿ ስቴዲየም በሚደረገው የመክፈቻ ስነ ስርዓት ላይ ትልልቅ የስፖርቱ ሰዎች፣ ተጋባዥ እንግዶችና የሚዲያ አካላት በተገኙበት በታላቅ ድምቀት እንደዚሁ የውድድር መድረኩ እንደሚከፈት ፌዴሬሽኑ ይፋ አድርጓል። ጌታ ዘሩ የቮሊቦል ስፖርት ክለብ እንደዚሁ ከፌዴራል ማረሚያ ቤቶች ጋር በሚያደርጉት ጨዋታ ነው ጠዋት 3 ሰዓት ላይ ጅማሮን የሚያደርገው ተብሏል። ከዛ ባለፈ እንደዚሁ 4 ሰዓት ላይ በዚሁ በመክፈቻው ዕለት ሌላ ጨዋታ ይደረጋል። ብሔራዊ አልኮል ከወላይታ ሶዶ ዩኒቨርሲቲ ጋር የሚያደርጉትም ጨዋታ እንደዚሁ ይጠበቃል ማለት ነው። በ4 ክለቦች መካከል የሚደረገው የሴት ክለቦች የሻምፒዮንሺፕ የውድድር መድረክ እንደዚሁ ረቡዕና ሐሙስ ሁለተኛ የምድብ ጨዋታዎች ቀጥለው እንደሚከናወኑበት ነው ፌዴሬሽኑ ያደረሰን መረጃ የሚያመለክተው ማለት ነውና ይህንን ተመልክተናል። በነገው ዕለት እንግዲህ ለሁሉም የስፖርት ቤተሰቦች ክፍት
ክፍት በሆነውና ክፍያን በማይጠይቀው በትንሿ ስቴዲየም በመገኘት እነዚህን ስፖርተኞች እንድታበረታቱ እንደዚሁ እንደናው ስፖርት እንጋብዛለን። ፌዴሬሽኑም መልእክቱን እያስተላለፈ ነው የሚገኘው። ክቡራትና ክቡራን ተመልካቾቻችን እንግዲህ የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ነው የሚሆነው። አብራችሁን ስላላችሁ በድጋሚ እጅግ በጣም እናመሰግናለን። መልእክቶች አሉ፣ እነሱን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶች በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የለተሰኙ የመረጃ ሰዓታችንን በመከታተል ላይ ትገኛላችሁ። ከኛ ጋር ስላላችሁ እጅግ በጣም እናመሰግናለን። ቀዳሚ ወደምናደርገው መረጃችን ስናልፍ የአፍሪካ ዋንጫ የውድድር መድረክ እንመለከታለን። በሰሜን አፍሪካዊቱ ሀገር ሞሮኮ አስተናጋጅነት እየተከናወነ የሚገኘው 35ኛው የአፍሪካ ዋንጫ የውድድር መድረክ በበርካታ አነጋጋሪ ጉዳዮች ታጅቦ የተከናወነ ነው የሚገኘው። ትልልቅ በአውሮፓ ታላላቅ ሊጎች ላይ የምናውቃቸው ነገር ግን ደግሞ የዘር ግንዳቸው ከአፍሪካ የሚመዘዙ ትልልቅ ተጫዋቾች በስቴዲየም ተገኝተው ጨዋታቸውንና እንደዚሁም ኦሪጂናቸው ወይም የዘውድ ዘር አረጋቸው የተመዘዘበትን ብሔራዊ ቡድን በመደገፍ ላይ ነው የሚገኙትና ይሄ እንግዲህ በመላው ዓለም የአፍሪካ ዋንጫ የውድድር መድረክ ከወትሮ ላቅ ባለ ሁኔታ ተደራሽነቱ እንዲሰፋና እንዲተዋወቅ ደግሞ ብዙ ሚናዎችን ሊጫወት እንደሚችል ነው ብዙ የእግር ኳሱ ሊቃኖች ይህንን ሀሳብ እየሰነዘሩ የሚገኙት ማለት ነውና ዘንድሮ እንግዲህ ሞሮኮ በብቃት ይህንን ውድድር እያከናወነች ትገኛለች። ለ35ኛ ጊዜ የሚደረገውን የውድድር መድረክ ማለት ነው። ዛሬ የምድብ ጨዋታዎች እንደዚሁ ቀጥለው ሲከናወኑ ዚምባብዌ ከሳውዝ አፍሪካ ጋር የሚያደርጉት ጨዋታ ምሽት 1 ሰዓት ላይ ይደረጋል። በዚሁ ሰዓት ላይ አንጎላ ከ7 ጊዜ የመድረኩ ሻምፒዮኗ ሀገር የግብጽ ብሔራዊ ቡድን ጋር የሚያደርጉትም ጨዋታ እንደዚሁ ይጠበቃል። የግብጽ ብሔራዊ ቡድን ወደ ምድቡ ወይም ደግሞ ወደ ጥሎ ማለፍ 16ቱ ለመግባት የበለጠ ድሏን ይዛ ነው ጨዋታዋን የምታደርገው። ዛምቢያ እንደዚሁ ከሞሮኮ ካስተናጋጇ ሀገር ጋር የምታደርገውም ጨዋታ ይጠበቃል። ይህ ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው። በዚህ እንቅስቃሴ ላይ እንግዲህ ያስተናጋጇ ሀገር ሞሮኮ የበለጠ በስቴዲየም በርካታ ደጋፊዎች ተገኝተው ይህን ጨዋታ እንደሚከታተሉት ነው እየተገለጸ የሚገኘው ማለት ነው። ዛምቢያ የ2013 የአፍሪካ ዋንጫ የውድድር መድረክ እንደዚሁ ጥሩ ደረጃ ላይ የነበረችበትን አጋጣሚ ማንሳት እንችላለን። ሌላኛው ምሽት 4 ሰዓት ላይ የሚደረገው ጨዋታ ኮሞሮስ ከማሊ ጋር የሚያደርጉትም ጨዋታ በአፍሪካ ዋንጫው የዛሬ መርሃ ግብርና ተጠቃሽ ጨዋታዎች ይገኙበታል ማለት ነው። ክቡራትና ክቡራን ተመልካቾቻችን ወደ ሌሎች የመረጃዎቻችን ስናልፍ ደግሞ
በርካቶችን እያስገረመ የሚገኘው የሻምፒዮንሺፑን ክለብ ኮቨንተሪ ሲቲን እያሰለጠነ ከ24 ዓመታት በኋላ ወደ እንግሊዝ ፕሪሚየር ሊግ ለማሳደግ ከፍተኛ ጥረት በማድረግ ላይ የሚገኘው የአሰልጣኝ ፍራንክ ላምፓርድን ገድል እንመለከታለን። ፍራንክ ላምፓርድ እንግዲህ በርካቶች እንደሚያስታውሱት በምዕራብ ለንደኑ ክለብ ቼልሲ በተጫዋችነትና በአሰልጣኝነት እናውቀዋለን። ከዛ ባለፈ ደግሞ የመርሲሳይዱ ክለብ ኤቨርተንን የሚያሰለጥንበት ወቅት ነበረ። ከደርቢ ካውንቲ አሰልጣኝነት መንበሩ ተነስቶ እንግዲህ ብዙዎችን እያስገረመ ነው የሚገኘው። ያን ያህል ውጤታማ ባይሆንም ነገር እንደ ተጫዋችነቱ ወይም ደግሞ በተጫዋችነት ህይወቱ እንዳሳካቸው ስኬት በአሰልጣኝነትም ያን ያህል እየቀናው ባይሆንም ነገር ግን ደግሞ ወጣ ገባ ያለም ቢሆን ጥሩ ስራዎችን እየሰራ ይገኛል። የዘንድሮ አመቱ አሰልጣኝ ፍራንክ ላምፓርድ ግን ስራው ይለያል እየተባለ ነው የሚገኘው። ምክንያቱም ኮቨንተሪ ሲቲ 24 ዓመታት ሞልቶታል ወይም ተቆጥሯል በእንግሊዝ ፕሪሚየር ሊግ ከተሳተፈ ማለት ነው። እንግዲህ ብዙዎች መረጃዎች እንደሚያነሱት 2001 ላይ ነበረ ከእንግሊዝ ፕሪሚየር ሊግ ወርዶ ወደ ሻምፒዮንሺፑ ያቀናው። በወቅቱ እንደምናስታውሰው እንግዲህ ማንቸስተር ዩናይትድ 80 ነጥቦችን ይዞ 2001 ላይ የእንግሊዝ ፕሪሚየር ሊግ የዋንጫ ባለክብር ነበር። አርሰናል ደግሞ በ10 ነጥቦች ዝቅ ብሎ 70 ነጥብ ይዞ ነበር ሁለተኛ ደረጃን ይዞ ያጠናቀቀው። ሊቨርፑል በ69 ነጥብ ሶስተኛ ደረጃን ይዞ አጠናቆ ነበር። ሊድስ ዩናይትድ ደግሞ አሁን ላለመውረድ የዳከነ የሚገኘው 68 ነጥቦችን ይዞ በወቅቱ አራተኛ ደረጃን ይዞ ነበር ያጠናቀቀውና ወራጅ የወረዱትን ክለቦች ደግሞ ስንመለከት ማንቸስተር ሲቲ ነው ያሁኑ የአሰልጣኝ ፔፕ ጋርዲዮላው ቡድን። ያኔ እንግዲህ 18ኛ ደረጃን ይዞ አጠናቆ 2001 ላይ ከእንግሊዝ ፕሪሚየር ሊግ ወርዶ ነበረ። ኮቨንተሪ ሲቲም እንደዚሁ ተመሳሳይ 34 ነጥቦችን ይዞ 19ኛ ደረጃን ይዞ ነበረ ከእንግሊዝ ፕሪሚየር ሊግ የወረደው። ብራድፎርድ ደግሞ 20ኛ ደረጃን ይዞ ወርዶ ነበርና በዛው አመት ግን ማንቸስተር ሲቲ 99 ነጥቦችን ሰብስቦ 2002 ላይ በወረደበት አመት እንደዚሁ ወደ እንግሊዝ ፕሪሚየር ሊግ መመለስ የቻለበትን አጋጣሚ ማንሳት እንችላለንና ያንን ወቅት አሁን ካነሳን እንግዲህ 24 ዓመታት ተቆጥረዋል ማለት ነው። ኮቨንተሪ ሲቲ ወደ ሻምፒዮንሺፑ ከወረደ ማለት ነው። ይህንን ክለብ ለመመለስ እንግዲህ አሁን ላይ በከፍተኛ ውጤት እየተጓዘ የሚገኘው ፍራንክ ላምፓርድ ከፍተኛ ጥረት በማድረግ ላይ ነው የሚገኘው የ47 ዓመቱ አሰልጣኝ ማለት ነውና ዘንድሮ እንግዲህ ከተከታዩ ሚድልስብሮ በ8 ነጥቦች ላቅ ብሎ ኮቨንተሪ ሲቲ የደረጃ ተንጠረዡን እየመራ ነው የሚገኘው። ነገ ምሽት ደግሞ በሚጀምረው የ24ኛ ሳምንት የሻምፒዮንሺፑ መርሃ ግብር ላይ እንደዚሁ ከኢፕስዊች ታውን 3ኛ ደረጃ ላይ ከሚገኘው ክለብ ጋር ጨዋታውን የሚያከናውን ነው የሚሆነው። እስካሁን ድረስ እንግዲህ 23 ጨዋታዎችን አድርጎ 15 ድል አስመዝግቧል፣ 6 አቻ ወጥቷል፣ 2 በሽንፈት ነው ያጠናቀቀው። 2 ሽንፈት ብቻ ነው ያጋጠመውና እንደሚታወቀው ፍራንክ ላምፓርድ በእንግሊዝ ፕሪሚየር ሊግ በቼልሲ ማሊያ 211 ግቦችን ከመረብ በማሳረፍ የምንጊዜም የቼልሲ የከፍተኛ ጎል አስቆጣሪነትን ትራክ በቀዳሚነት እየመራ ይገኛል። ቦቢ ታብሊንግ ነው 202 ጎል በማስቆጠር በ9 ግቦች ርቆት ሁለተኛ ደረጃ ላይ ተቀምጠው። እነዚህ ግን ሌጀንድ ናቸው። ከዚህ በኋላ ለቼልሲ በፕሮፌሽናል ደረጃ ጨዋታ የማያደርጉ ተጫዋቾች ናቸውና አሁንም ድረስ እንግዲህ በቼልሲ ማሊያ ትልልቅ እንደ ዲዲየር ድሮግባን የመሳሰሉ ቶሬዝን የመሳሰሉ ትልልቅ ተጫዋቾች አልፈውበታል የፊት መስመሩ ላይ ማለት ነው። ነገር ግን ደግሞ ፍራንክ ላምፓርድ የአማካኝ ስፍራ ተጫዋች ሆኖ ግን ግቦችን ሲያስቆጥር እንደነበረና የቼልሲም የምንጊዜ ከፍተኛ ጎል አስቆጣሪነት በተለይ ከርቀት የሚመታቸው ምቶች መረብ ላይ የሚያርፉበትን አጋጣሚ ማስተዋል ይቻላል። ፍጹም በሚባል ደረጃ ደግሞ የፍጹም ቅጣት ምቶቹ እንደዚሁ መረብ ላይ የሚያሳርፋቸውንም አጋጣሚዎች ማንሳት እንችላለን። የፍራንክ ላምፓርድን ገድል ካነሳን ከ24 ዓመታት በኋላ ይህንን እንግዲህ ገድል ደግሞ ታላቅነቱን በተጫዋችነት የሰራውን ታሪክ ደግሞ በኮቨንተሪ ሲቲ በአሰልጣኝነት መንበር ላይ ሆኖ ደግሞ የ24 ዓመቱን ያሮጌውን ግንብ ንዶ ኮቨንተሪ ሲቲን ከእንግሊዝ ፕሪሚየር ሊግ ጋር ለማገናኘት ጥቂት ጨዋታዎች እንደሚቀሩት ነው እየተገለጸ የሚገኘው ማለት ነው። ወደ ሌላኛው መረጃችን በቀጥታ እናልፋለን። የቦክስ መረጃ እየወጣ ይገኛል። አሳዛኝ ነው። አንቶኒ ጆሹዋ የሁለት ጊዜ የከባድ ሚዛን ሻምፒዮና እንደሆነ ይታወቃል። በቅርቡ ደግሞ ከቀናቶች በፊት እንደዚሁ ተከናውኖ በነበረው ውድድር ከዩቲዩበሩ ጃክ ፖል ጋር ውድድር አድርጎ ነበረ። ይህንን ጨዋታ ማሸነፉም እናስታውሳለን። ይህንን የቀበቶ ማዕረግን ማግኘቱ እናስታውሳለን። አሁን እንግዲህ በምዕራብ አፍሪካዊቷ ሀገር ናይጄሪያ ሌጎስ በመኪና በሚንቀሳቀስበት ሰዓት ላይ ከባድ የመኪና አደጋ እንዳጋጠመው እየተገለጸ ነው የሚገኘው። የ36 ዓመቱ ቡጢኛ ከባድ ጉዳት ደርሶበታል ተብሏል። ከሱ ጋር የነበሩ በአጠቃላይ የአደጋው ሰለባ የሆኑ ሰዎች ህይወታቸው አልፏል ተብሏል። እስከ 3 የሚደርሱ እስካሁን ድረስ ዴሊ ኔሽን የተሰኘው
መቀመጫውን ኬንያ ያደረገው ጋዜጣ ነው እንግዲህ በዛሬው ዕለት ይፋ ያደረገው። ከናይጄሪያ አካባቢም የተለያዩ የመገናኛ ብዙሃኖች እየዘገቡት ነው የሚገኘው። እንግዲህ አንቶኒ ጆሹዋ ከባድ ጉዳት ደርሶበታል ተብሏል። ሆስፒታል ነው የሚገኘው። ነገር ግን አሁንም ከባድ ሁኔታ ውስጥ ቢገኝም ህይወቱ ለእልፈት የሚዳርገው አደጋ እንዳልገጠመው ነው ግን እየተገለጸ የሚገኘው ማለት ነው። ይህንን እንግዲህ ቢቢሲም ጨምሮ ሌሎችም ታማኝ የመረጃ ምንጮች እየዘገቡት ይገኛሉ ማለት ነውና እንግዲህ ይሄ አይነት የመኪና አደጋ በዛሬው ዕለት በሌጎስ በናይጄሪያ ርዕሰ መዲና በሆነችው ተከስቶ ቡጢኛው አንቶኒ ጆሹዋ ይህን አይነት ጉዳት ማስተናገዱን የተለያዩ የመገናኛ ብዙሃኖች እየዘገቡት ነው የሚገኘው ማለት ነው። ወደ ማንቸስተር ሲቲ ቤት መረጃ ስናልፍ ማንቸስተር ሲቲ እንግዲህ የተለያዩ ተጫዋቾችን በጥሬ ተጫዋቾች የዝውውር መስኮት ሊያስፈርሙ የሚችሉበትን ሂደት ላይ ነው የሚገኙት። አሁን ደግሞ በዛሬው ዕለት ይፋ የተደረጉ መረጃዎች አንቶኒ ሴሜኞን ለማስፈረም ከተጫዋቹ ወኪል ጋራ የማንቸስተር ሲቲ ሰዎች ዛሬ በማንቸስተር ሲቲ ከተማ ላይ እንደዚሁም ታይተዋል ተብሏል። እነዚህ ወኪሎች ማለት ነው ንግግር እያደረጉ ነው የሚገኙት። ቀጣይ ማረፊያው የተጫዋቹ ማረፊያ ትልልቅ ክለቦች ይህንን ተጫዋች ለማስፈረም ፍላጎት ቢያሳዩም ነገር ግን ተጫዋቹ በስተመጨረሻ ውሃ ሰማያዊውን ምርጫው አድርጎ በማንቸስተር ሲቲ ቤት የሚያቆየውን የውል ኮንትራት ለመፈራረም እንደዚሁ ከጫፍ ስለመድረሱ እየተገለጸ ይገኛል። የተጫዋቹ ባለንብረት ክለብ በርንማውዝ 65 ሚሊዮን ፓውንድ ለተጫዋቹ ዝውውር አስቀድሞ እንደለጠፈበት ይታወቃል። ይህንን አጋጣሚ ለመጠቀም በቀጣይ የጃንዋሪ የተጫዋቾች የዝውውር መስኮት ሲከፈት ለ10 ቀናቶች ብቻ በልዩ ቅናሽ የሚቀንስ ዝውውር ነው ተብሏልና እነዚህ ቀናቶች ካለፉ ግን ተጨማሪ ክፍያ ሊያስከፍል የሚችልበትን አጋጣሚ ነው ከዚህ ቀደም ይፋ ያደረገው የበርንማውዝ እግር ኳስ ክለብ ማለት ነውና ይህንን መረጃ ተመልክተናል። እንግዲህ በሰበር በቀጣይ ልክ የዝውውር መስኮቱ እንደተከፈተ ክለቡ ማንቸስተር ሲቲ የዝውውሩን ሁኔታ ኦፊሻል ያደርገዋል ተብሎ ነው እየተገለጸ የሚገኘው። የ26 ዓመቱ ተጫዋች ከዚህ ቀደም በሊቨርፑል በአርሰናል እንደዚሁም ደግሞ ቶተንሃም ሆትስፐርስ ጭምር ማንቸስተር ዩናይትድም እንደዚሁ ፊርማውን ለማግኘት ጥረት ሲያደርጉ እንደነበረ የሚታወስ ነው። ተጫዋቹ ግን የአሰልጣኝ ፔፕ ጋርዲዮላውን ቡድን ምርጫው አድርጓል ማለት ነው። ቀጣይ እንግዲህ የምናገኘው መረጃችን የሚሆነው የአርሰናል መረጃ ነው። እንግዲህ በነገው ዕለት የተወዳጁ እንግሊዝ ፕሪሚየር ሊግ የመጀመሪያው ሲዝን መጠናቀቂያ ጨዋታዎች የአዲስ ዓመቱን መባቻ ላይ ነው የሚገኙትና እንግዲህ አሮጌውን ወይም ደግሞ ያለቀውን 2025 የፈረንጆቹን ዓመት በድል ለማጠናቀቅ አርሰናል ይህንን ጨዋታ ያከናውናል በሜዳው ኤምሬትስ ስቴዲየም ከአስተን ቪላ ጋር ነው ይህን ጨዋታ የሚያከናውነውና ከዚህ ጨዋታ አስቀድሞ ከመገናኛ ብዙሃን ጋር ቆይታ የነበረው ጨዋታውን አስመልክቶ አሰልጣኝ ሚካኤል አርቴታ የተለያዩ ሀሳቦችን በዛሬው ዕለት አንስቷል ማለት ነው። ተያያዥ ጉዳዮችንም ሲያነሳ ነበር። በተለይ ከቀናቶች በፊት እንግዲህ 24 ቀናቶች ተቆጥሯል። በዚህ በእንግሊዝ ፕሪሚየር ሊግ አስተን ቪላ በሜዳው ቪላ ፓርክ ስቴዲየም ጋብዞ አርሰናልን 2-1 በሆነ ውጤት አሸንፏል። የመጨረሻዋ ግብ በበርካታ የአርሰናል ደጋፊዎች ዘንድ እስካሁን ድረስ አስቆጪ ነው። 95ኛው ደቂቃ ላይ ነው ጎል የተቆጠረበት። አርሰናል በዛ እንቅስቃሴ ላይ ባቻ ውጤት ወጥቶ ነጥቡን ቢያንስ 1 ነጥብ የመጋራት ነገር እድል ነበረው። ነገር ግን አስተን ቪላዎች እንግዲህ ተጭኖ በመጫወት ባለቀ ደቂቃ በባከነ ሰዓት ባስቆጠሯት ጎል ሙሉን 3 ነጥብ ይዘው ከሜዳቸው መውጣታቸው የሚታወስ ነውና እንግዲህ ሁለቱን ስፔናዊ አሰልጣኝ የሚያገናኘው ጨዋታ ነገ ምሽት 5:15 ሲል በኤምሬትስ ስቴዲየም ጅማሮን የሚያደርግ ነው የሚሆነው። አሰልጣኝ ዩናይ ኤምሬ መልሱንም ጨዋታ እንደሚያሸንፉ ነበር ከዛ በፊት እንግዲህ ከጨዋታው መጠናቀቅ በኋላ አስተያየታቸውን ሲሰጡ የነበረው። ዛሬም ይህንኑ ጋዜጣዊ መግለጫ እንደዚሁ ደግመውታል ማለት ነውና ይህንን ጨዋታ ለማሸነፍ የሚያስችል ቁመና ላይ እንገኛለን የሚል አስተያየት ሰጥቷል። አሰልጣኝ ሚካኤል አርቴታ በዘንድሮ ዓመት እንግዲህ ካየናቸው የእንግሊዝ ፕሪሚየር ሊግ ክለቦች መካከል በጣም የሚደነቀው አስተን ቪላ ነው። ትልልቅ ክለቦችን እኛን ጨምሮ ማሸነፍ ችሏል። ጥሩ አሰልጣኝ አላቸው፣ ጥሩ የቡድን ስብስብ አላቸውና ያለፉትን 8 ጨዋታዎች ደግሞ ማሸነፋቸው ምናልባት በቀጣዩም በመናደርገው እንቅስቃሴ ላይ ከባድ ፈተና ሊሆኑብን ይችላሉ የሚል ስጋት አዘል አስተያየት እንደዚሁ ሰጥቷል ማለት ነው። አሰልጣኝ ሚካኤል አርቴታ እንደሚለው ከሆነ እኛም ይህንን ጨዋታ የማሸነፍ ግዴታ ውስጥ ገብተናል። መሪነታችንን አጠናክረን ለመቀጠል እንደዚህ አይነት ጠንከር ያሉ ጨዋታዎችን ማሸነፍ የግድ ነው የሚል አስተያየት ሰጥቷል። የጄክሬሽን በተመለከተም እንደዚሁ ሀሳቡን ሰንዝሯል። ጄክሬሽ ከጊዜ ወደ ጊዜ የሚያደርጋቸው እንቅስቃሴዎች እጅግ በጣም አስገራሚ ናቸው። እርግጥ ነው ጎል
እያስቆጠረ አይደለም። ከዚህ ቀደም የምናውቀው እንጂ ጂኬሬሽ በእኛ ቡድን ውስጥ እየተመለከትን አይደለም የምንገኘው። ነገር ግን ደግሞ አቅሙን የበለጠ አውጥቶ እንዲያሳይ መርዳት አለብን። በተለይ የቡድን አጋሮቹና ጓደኞቹ ተጫዋቹ ወደ ቀድሞ ብቃቱና ወደ ጎል አስቆጣሪነቱ እንዲመለስ የቻሉትን ሁሉ ማድረግ አለባቸው። ከጂኬሬሽ ጎን መቆም አለባቸው። እኛም ይህንን እንረዳለን የሚል አስተያየት ሰጥቷል ማለት ነው። ከዛ ባለፈ በጥር የተጫዋቾች የዝውውር መስኮት እንደዚሁ እንደሚሳተፉ ነው የተገለጸው። በጥር የተጫዋቾች የዝውውር መስኮት ላይ ወደ ስብስባቸው የሚመጡ ተጫዋቾች አሉ። የገበያውን ሁኔታ በደንብ እንመለከታለን። እኛን ሊረዱና ወደ ከፍታ ሊያመጡ የሚችሉ ወሳኝ ተጫዋቾች ካሉ እንግዲህ በክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ እየታዩ ነው የሚገኙትና በቀጣይ በተግባር ትመለከቱታላችሁ። ነገር ግን እኔ የሚሰማኝ አሁን ላይ ሆኜ ሳስበው በጥር የተጫዋቾች የዝውውር መስኮት ላይ ተጫዋቾችን እናመጣለን የሚል አስተያየትና ማረጋገጫ ሰጥቷል ማለት ነው። በተለይ ደግሞ ተፎካካሪያቸው ማንቸስተር ሲቲ ራሱን እያጠናከረ ነው የሚገኘው። ሴሜኞን ከወሰደ ሌሎችም ተጫዋቾች ከስሙ ጋር እየተያያዙ ነው የሚገኙት ከማንቸስተር ሲቲ ጋር ማለት ነውና ይሄ ደግሞ መድፈኞቹም ወደ ገበያው እንዲወጡና በክፍተታቸው ልክ ተጫዋቾች እንዲያመጡ የበለጠ ሊያነሳሳቸው እንደሚችል ነው እንደዚሁ መረጃዎች አብረው እየወጡ የሚገኙት ማለት ነው። ከገብርኤል ማጋሌዥ መመለስ ጋር በተያያዘ አሰልጣኝ ሚካኤል አርቴታ የሰጠው አስተያየት እንግዲህ ብዙ አግድሎብናል። ገብርኤል ማጋሌዥ መከላከሉ ላይ ብቻ አይደለም በማጥቃቱ እንቅስቃሴው ያለው ሚና ከፍተኛ ነውና በቀጣይ ይሄ ተጫዋች በቋሚ አሰላለፍ ውስጥ የሚካተትበት እድል አለ። እንግዲህ ከአስተን ቪላ ጋር ይህንን ፍልሚያ ለማድረግ እንደነ ገብርኤል ማጋሌዥ ያሉ ትልልቅ ተጫዋቾች እንግዲህ መያዝ የግድ ነው የሚል አስተያየት እንደዚሁ ሰንዝሯል ማለት ነው አሰልጣኝ ሚካኤል አርቴታ። እንግዲህ በቀጣይ ገብርኤል ማጋሌዥ እና እንደዚሁ የዊሊያም ሳሊማ ጥብረት በቋሚ አሰላለፍ ውስጥ ልንመለከተው እንችላለን ነገ ምሽት በሚደረገው ጨዋታ ላይ ተብሏል። እንደነ ማክስ ዶማንን የመሳሰሉ ከኤቨርትስን የመሳሰሉ ተጫዋቾች ግን ለዚህም ጨዋታ ዝግጁ ያለመሆናቸው ተነግሯል ማለት ነውና ቲምበርን በተመሳሳይ እንደዚህ አይነት ጉዳዮች ነው አጠራጣሪ የሆነበትን ሁኔታ ነው እየተመለከትን የምንገኘው። ካላፊዮሪ መጠነኛ ጉዳት ደርሶበታል ተብሏል። እንግዲህ በቀጣይ በዚህ ጨዋታ ላይ ይሰለፋል አይሰለፍም የሚለውን ነገር አይተን እንወስናለን የሚል አስተያየት ሰጥቷል ማለት ነው። ሌላኛው የሊቨርፑል መረጃ ስንመለከት ኢብራሂማ ኮናቴ በቀጣይ ከፉልሃም ጋር በሚያደርጉት ጨዋታ ወደ ለንደን እንዳላቀና እየተገለጸ ነው የሚገኘው። ምክንያቱም ደግሞ የተመለከታቸው ቢጫ ካርዶች 5 መድረሳቸውን ተከትሎ አንድ ጨዋታ ያልፈዋል የሚሉ እንደዚሁ መረጃዎች እየወጡ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን ከሀገር ቤትና ከባህር ማዶ ለዛሬ ለተሰኙ ታህሳስ 2018 ዓመተ ምህረት ያሰናዳናቸው ስፖርታዊ መረጃዎች ይህንን ይመስሉ ነበረ። መረጃዎቹን አሰናድቶ ለእናንተ በማድረስ ገዛይ እንዱላ እንደዚሁም የካሜራ ባለሙያችን ዘካሪያስ ኃይሉ ከኛ ጋር ቆይታ አድርጓል። ተወዳጅ ናሁ ቴሌቪዥን ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። በያላችሁበት መልካም ጊዜ ይሁንላችሁ።